የተረት መጽሐፍቶች ናቸው እነዚህ። ግን እነዚሁ መጽሐፍቶች ውሸታም ነሽ ይላታል ቤተክርስቲያን። በእነዚህ መጽሐፍቶቻቸው ፊት ቆመው ታኅሳስ ገብርኤል 3 ደቂቅን ከነደደ እሳት ያወጣበት ቀን ነው ብለው ሊሉ አይችሉም። አንድ ሰው አይችልም። ከቻሉ ይምጡ፣ ጥያቄ እንጠይቃቸው። አይችሉም። ለቤተሰቦቻችሁ አድርሱ። የወንጌል አማኞች የሆናችሁ ኦርቶዶክሳዊ ቤተሰብ ያላችሁ ስትደዋወሉ ዛሬ ገብርኤል ምን የሆነበት ቀን ነው ብለሽ ጠይቃት። ከነደደ እሳት 3 ደቂቅን ያዳነበት ነዋ ብላ ካልችሽ ድርሳነ ኪዳነ ምሕረት በሚባል በእናንተው መጽሐፍ ላይ ኤርምያስ አሳይቶናል። የማክሰኞው ድርሳን ላይ ማርያም ነች ከነደደ እሳት ያወጣቻቸው ብሎ የሚለው ጽሑፍ አሳይቶናል ብላችሁ ጠይቋቸው። ደግሞ ከዛ ደግሞ ድርሳነ ኡራኤል ላይ የሚባለውም ላይ ደግሞ ኡራኤል ነው ያወጣቸው ብሏል ኤርምያስ ብላችሁ ንገሯቸው። ይህም ብቻ አይደለም፣ ደግሞ ራጉኤል በሚባለው መጽሐፍትም ላይ ደግሞ ድርሳነ ራጉኤል ላይ ራጉኤል ነው ያወጣቸው ደግሞ ብሎ የሚላለ ከነደደ እሳት። ይህም ብቻ አይደለም፣ ድርሳነ ሚካኤል ላይ ደግሞ ገብርኤል ማለት ሚካኤል ነው ያወጣቸው ብሎ የሚልም ደግሞ አሳይቶናል። ይኸው መጽሐፉን እያሳየው ማለት ነው። ይህም ብቻ ሳይሆን ገብርኤል ነው ድርሳነ ገብርኤል ላይ ያወጣቸው ብላ ትላለች ቤተክርስቲያኒቱ ማለት ነው። ስለዚህ ቆንጅዬ ውሸታም ትምህርት ማለት ነው። ውሸት ሰው ውሸት ሲያወራ ውሸት ሲያከብር ይውላል። እነዚህ መጽሐፍቶች የማን ናቸው? የቤተ ክርስቲያኒቱ አንጡራ ሀብት እኮ ነው ብዬ የምልህ። ተናገር እውነቱን ማለት ያለ መረጃ የሚወራበት ቤት አይደለም። እዚህ ማርያም ነች ይላል፣ እዚህ ኡራኤል ነው ይላል፣ እዚህ ራጉኤል ነው ይላል፣ እዚህ ሚካኤል ነው ይላል፣ እዚህ ገብርኤል ነው ይላል። መጽሐፍ ቅዱስ ደግሞ እግዚአብሔር ነው ይላል። 6 ማለት ነው። 6 ማለት ነው። ለዩልን እስኪ ኦርቶዶክሳውያን ባይብል ነው መጽሐፍ ቅዱስ ባይብል ነው። በመጽሐፍ ቅዱስ ላይ እግዚአብሔር ነው ከነደደ እሳት ያዳናቸው ብለው ይላል። በድርሳነ ኪዳነ ምሕረት ላይ ማርያም ነች ያዳነቻቸው ይላል። በድርሳነ ኡራኤል ላይ ኡራኤል ነው ያዳናቸው ይላል። በድርሳነ ራጉኤል ላይ ራጉኤል ነው ያዳናቸው ይላል። በድርሳነ ሚካኤል ላይ ሚካኤል ነው ያዳናቸው ይላል። በድርሳነ ገብርኤል ላይ ገብርኤል ነው ያዳናቸው ይላል። 1 2 3 4 5 6 ኦርቶዶክሳውያን እፊቴ አትቆሙም። ጥላችሁ ተገፏል። ውሸታችሁ አደባባይ ላይ ወጥቷል። ያ ውሸትህን ስታከብር ውላን ማለት ነው። በሚቀጥለው ዓመት ደግሞ ውሸትን ለማክበር ያገናኘን ብለህ በሰላም ተሳስመ ይሄዳል። እነዚሁ ለቤተክርስቲያናችሁ መጽሐፍቶች ናቸው። እነዚሁ ለቤተክርስቲያናችሁ መጽሐፍቶች ናቸው። አንዱ እግዚአብሔር አልበቃ ብሏችሁ ገብርኤል ነው ኡራኤል ነው ከተማ ነው ተሰማ ነው ብለህ ትላለህ። ደግሞ ከእናንተው ብሶ መታችሁ እኛ ነን በቃ እኛ ማለት የጥንቱ የጠዋቱ ባለድምት ምልክቱ አይነት ነገር ክርስትና ላይ በቃ እኛ ካልገባንበት ይጣፍጣል እንዲህ ብለህ ትላለህ። ተረታም ትውልድ እኮ አልኩህ። ተረት ታቅፈህ አንዱ በአንዱ የማይስማማ ታሪክ ይዘህ ስታበቃ እኛ ነን ክርስትና እኛ ካልነካ ነው አይጣፍጥም ትላላችሁ። ኦኬ ልብ በሉ። ቴንክ ዩ። ምንድን ነው ያልከው? ጫሌው ምንድን ነው? ይሄ ልጆች ፀጉር ማስያዣ የሚጠቀሙበት ልጆች ማለት ነው። እና እዚህ ተጠይቅ። የሴቷ ልጅ የፀጉር ማስያዣ እዚህ አምጥታ ጥላው ነው። እና ተጠይቅ። እዚህ ግባ ነው ናውራ። ኦኬ ማርያም እናቴ እየሰማኸኝ ነው? ሰላም ብያለሁ። እንዴት ነህ? ከየት ቤተ እምነት ነው? ድምፅህን ትንሽ ከፍ አድርገው። ትንሽ የማይመች ቦታ ነው ያለሁት። ድምፄ እንትን እሺ
ለዛ ነው ቅድም የሚያስወረዳቸው። ከኦርቶዶክስ ነው። የገብርኤልን ዓመታዊ በዓል አክብረህ ነው አይደል ያልከው ዛሬ? አንድ ጥያቄ አለኝ መጀመሪያ። እኔ እየጠየቅኩ ነው። የገብርኤል ዓመታዊ በዓል እያከበርክ ነው አይደል ያልከው? አዎ አክብሬያለሁ። ለሱ መልስ አለኝ፣ ግን መጀመሪያ እኔ ጥያቄን ባበስር ደስ ይለኛል። አይ አልሰጠህማ፣ በኋላ እሰጥሃለሁ። ለምን? ጥያቄኛ ያስቀመጥኩትን አይተዋል አይደል? አረስቱ አይቻለሁኝ፣ ግን መጀመሪያ አንድ ጥያቄ መጠየቅ አልሰጥህም። ካልሆነ ታች ትወርዳለህ ብራዘር። ቴንክ ከየትኛው ትመርጣለህ? በኋላ ትጠይቃለህ አልኩህ። የምጠይቀንን ጥያቄ በኋላ ትጠይቃለህ። እኛ አሁን እየጠየቅን ነው ያለ ነው። ራሱ ነው የወጣው ማለት ነው። ታች ወርደህ ታፕኮፕል ሼር አድርግ። ለዚህ ነው ይሄንን ተረት ይዘው ሰው ፊት መቆም አይችሉም። እነማ? ኦርቶዶክሳውያን፣ የኢትዮጵያ ኦርቶዶክሳውያን ምዕመናን የሚሆን አገልጋዮች ይሄንን ተረት ይዘው እኛ ፊት መቆም አይችሉም። እዚህ ውስጥ ያላችሁ ከቤተሰቦቻችሁ ጋር ለምሳሌ አሁን ይህን መርሃ ግብር የምትከታተሉ እዚህ 800 ሰው ብቻ አይደለም ያለው። ለምሳሌ ከአንድ በላይ ከቤተሰቡ ጋር ለምሳሌ ሚስት ሆና ከባሏ ጋር፣ ባል ሆነ ከሚስቱ ጋር፣ ወላጆች ሆነው ከልጆቻቸው ጋር አብራችሁ እያያችሁ ያላችሁ ሰዎች እስኪ 77 ቁጥር ጻፉልኝ። አጠገባችሁ አሁን ስታዩ ከእናንተ ጋር ሌላ ሰው አብሮ በእናንተ ዲቫይስ እያየ ያለ ሰው 77 ቁጥር ጻፉልኝ። ከእናንተ ጋር ሌላ ሰው ሆኖ አብሮ እያየ ያለ እሺ፣ ቴንክ ዩ ቢልኪስ። ኦኬ፣ መቅዲ ሁለት መቅዲዎች ፍሮም ምንድነው? ሚኪ ኦኬ፣ ቶማስ አንዴ ከጻፋችሁ ይበቃል። መስኪ መስከረም ላቀው ስማ አቃታለች ነት። እሺ፣ ተከስተ ሰይፉ ኦኬ፣ ጽዮን ዳኒ አንዴ ከጻፋችሁ ይበቃል። አትደጋግሙ። አንዴ ከጻፋችሁ ይበቃል። ኦኬ፣ እሺ። ሌላውም አልጻፈም እንጂ ሊጽፍ ይችል ነበር። ሂሩትዬ እሺ፣ ተባረኪ። ቤተሰቦች ካሏችሁ በጌታ ያላመኑ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ካሉ ይህንን ነገሯቸው። የውሸት በዓል በማክበር የዘመናችሁን ቁጥር አትጨርሱ። እየሰማችሁ ነው ወገኖች? በተለይ በኦርቶዶክስ ሃይማኖት ውስጥ ያላችሁ ሰዎች የውሸት በዓል እያከበራችሁ የዘመናችሁን ቁጥር አትጨርሱ። ወደ ጌታ ኑ። የታኅሳስ ገብርኤል የህዳር ሚካኤል የሚባለው ጌታ እግዚአብሔር ምስክር ነው፣ ነጭ ውሸት እንደሚባለው ማለት ነው። ውሸት ነው። እውነት ነው ብለው የሚሉ ሰዎች የህዳር ሚካኤልም ጊዜ ፕሮግራም አዘጋጅቼ ነበር። አንድም የገባ ቄስ አንድም የገባ መምህር የለም ሊያስረዳ። ምናቸው ሞኝ ነው። አሁን እንደው ምን አሉ? ህዝቡን እየተከላከሉት ነው። አትግቡ፣ ቲክቶክ ላይ አትግቡ። ለምን እስራቸው እኛ ሰዎች አሉን። ለምን ህዝባችን እየተሸረሸረ ነው፣ እየተወሰደብን ነው። ወደ ሌላ ሃይማኖት ህዝቡ እየተጋዘ ነው። ምን እናድርግ ብለው ሲሉ ህዝቡን በየአቅጣጫው መናገር አለብን። በተለይ ቲክታክ የሚባል ጴንጤ በሚገባበት ቦታ ላይ እንዳትገቡ ብለው ነው የተናገሩት። ምክንያት ብለው ያሳበቡት እነሱ ባለጌዎች ናቸውና አሉ። ራሳቸው የባለጌ ጠረቅሞ ነው ሳሉ። አሁን አንድ አይነ ስውር አለ። ከአፉ የሚወጣ ራሱ የብልግና የከረፋ ቃል ይሄ መጋቢ አዲስ ነው ማን የሚባል ሰውዬ፣ አይኑም እንደ ልቡ አይነት የሆነበት ማለት ነው። ልክ ነህ። መጋቢ አዲስ ነው። መጋቢ አዲስ እሸቱ አለማየሁ አኑ የሚባል እግዚአብሔር የታወረው አይኔን ቢከፍትልኝ ማየት የምፈልገው የእመቤቴን ስዕል ነው ብሎ የሚል ጣዖት አምላኪ እሱ ነበር። በጴንጤ እያለ ክርፋቱን ሲያቀረሽ የነበረው እንዴት ብሎ እንደሚናገር ፓስተሮች ብሎ እንዴት ብሎ በቃ ያ ከተማ የሚቀሰቅስ ማይክራፎን አለው እዛ ላይ በቃ ያናፋል እንደፈለገ። ለምን እነሱ ነበሩ እንደው መጥተው ይሄን ነገር ማስረዳት የነበረባቸው እነሱ ነበሩ ይሄን ማስረዳት የነበረባቸው። ጴንጤ ባየ ቁጥር ጥላውን ሲሸሸው ሰው ደንብሮ እንደሚባል ጴንጤ ባየ ቁጥር ጥላችሁ እየደነበረ
የውሸት በዓል እያከበራችሁ እስከ መቼ ትጨርሱታላችሁ? የዋሃዎች የሆናችሁ ወንድሞች እናቶቼ፣ በቃ መጽሐፍ ቅዱስ ማታነብ ከሆነ የፓስተሮች መጫወቻ ነው የምትሆኑ። መጽሐፍ ቅዱስ ማታነብ ከሆነ የቄስ መጫወቻ ነው የምትሆነው። መጽሐፍ ቅዱስ ማታነብ ከሆነ የአይሁድ ራባይ መጫወቻ ነው የምትሆኑት። ወንድሞቼ የአይሁድን ሕዝብ ከክርስቶስ የለዩት እነማን ናቸው? የሃይማኖት መምህራን ናቸው። ወይ እናንተ አትገቡ ወይ የሚገቡትን አታስገቡም ብሎ ያላቸው ማለት ነው ጌታ። ሕዝቡ ደግሞ የሃይማኖት መሪዎች ናቸው አይዋሹም ብሎ በሚል አመኗቸው። ታውቃለህ? ኢየሱስን እንኳን በአግባብ እንዳይሰሙት ጌታን ማለት ነው ያከላከሏቸው ነበረ። አትሂዱ፣ ወደሱ አትቅረቡ፣ ከገሊላ ናዝሬት የሚወጣ ነቢይ የለም፣ በፍጹም እግዚአብሔር እንደዚህ አላለም ይላል ጌታ። እኮ ጌታ ከገሊላ ነቢይ አላስነሳም ብሎ አላለም። የልበ ቅኖቹን የነ ናትናኤልን ልብ ሁሉ ያስከፉ እንደነኛ ሰዎች ናቸው። ቆይ እስቲ አሁን እኔ የቅዱስ ሚካኤል ወዳጅ መሆኔ ምንድን ነው ኃጢአቱ? ትችላለህ። ቆይ ስሰጥ ታወራለህ። እሰጥሃለሁ። ስለዚህ ልብ በሉ፣ ጠብቀኝ፣ እሰጥሃለሁ። ልብ በሉ። አሁን ኦርቶዶክሳውያኑ ምን አሉ? እንዳትገቡ አሏቸው። እንዳትገቡ የት? ጴንጤ ጋ ቲክቶክ ላይ እንዳትገቡ። ለምን? ይሳደባሉ አሉ። በፍጹም ለምን? ህዝባችን እየሄደብን ነው። ስለዚህ እንዳትገቡ ካህናት አውግዙ፣ እኛም ከአውደ ምሕረት እንናገራለን ብለው ቪዲዮን አሰማችኋለሁ። መጋቢ አዲስ የሚባለው ሰውዬ የተናገረው ማለት ነው። ለምን? ቲክቶክ ሶሻል ሚዲያ የኦርቶዶክስ የዘመናት ነውሯ እየተሰጣባት ያለ ቦታ ነው። ከየት? ከመጽሐፍቶቿ ላይ። መጽሐፍቶቿ በማን ጻፈው? በራሷ የቤተክርስቲያኒቱ መጽሐፍት። ሲቸግራቸው ስብሰባ ብለው ጠሩ። ስብሰባ አስቀምጠናቸዋል፣ ከሰራዊት ጌታ ከእግዚአብሔር ጋር ማለት ነው። ስብሰባ ተጠራርተው ከአራቱም የምድር ማዕዘናት ጉባኤ ኒቄያ ብለው ተጠራርተው እንዲቀመጡ አድርገናቸዋል። ቀጥሎ መጽሐፍቶቻችን ጥራት ይጎላቸዋል አስብለናቸዋል ከጌታ ጋር ለዘላለም ስሙ ይባረክ። ይሄ ብቻ በቂ አይደለም። እነዚህ መጽሐፍቶችን በዓለም አደባባይ ላይ አውጥታ ራሱ ህዝቡ ወይ አውጥቶ የሚያቃጥልበት ወይ አውጥቶ የሚጥልበት ጊዜ እንደሚመጣ ትጠራጠረኝ። አሁን መናቅ ጀምረዋል ራሱ መጽሐፍቶቻቸውን። ገድላት ድርሳናት ተብሎ ሲባል እንዴ ፔንጤ መደበቂያ ይላል። እኔ ነኝ የምደበቀው በገድላትና በድርሳናት? ገድላትና ድርሳናት እኮ ፍጡርን ከፍ አድርገው ኢየሱስ ክርስቶስን አበሻቅጠው እኮ የሚናገሩ መጽሐፍቶች ናቸው። የነውር ጥግ የተጻፈባቸው ማለት ነው። የነውር ጥግ ማለት ነው። ኢየሱስን ግብረ ሰዶማዊ ያደረገ እኮ ነው መጽሐፍ ገድላትና ድርሳናት። አንድ ኦርቶዶክሳዊ ይህን ገብተህ እኔ ፊት አታስተባብለውም። መንፈስ ቅዱስና አብ ሰው ናቸው፣ ደማቸው ፈሷል፣ የሥላሴ ደሙ ፈሷል ብላ የምትል እኮ ቤተ ክርስቲያን ናት። አንዳችሁም በፊታችን ቀርባችሁ እነዚህን ነውር አታነጿቸውም። የሚሻለው ንስሐ ነው፣ የሚሻለው ተሐድሶ ነው። ለዚህ ነው የማይገቡት። አሁን ከኋላ 9,000 ሰው ይሰማል። ይኸውልህ ቢሃይንድ ባይ 9,000 ሰው ተደብቆ ይሰማል በዚህ ሰዓት ላይ ወንድሞቼ ናቶቼ። 9,000 ሰው ይኸውልህ ቢሃይንድ ባይ ከበስተኋላ ማለት እንደ ኒቆዲሞስ ተደብቆ ይሰማል። እዚህ 813 ሰው ነው የምታየው። እስቲ ገባ ያ ጉደኛ ምናምን ነገር ብሎ ምን ጉደኛ ነኝ? መጽሐፍትን ይዤ የመጣሁትኝ የኦርቶዶክስን ገበናዋን ልገልጠው ማለት ነው። ይኸው መጽሐፍቶቹ። ይሄ መጽሐፍ ከቤተክርስቲያኒቱ በቤተክርስቲያኒቱ ውስጥ ለአገልግሎት ለጥቅም የምታውላቸው መጽሐፍቶች ናቸው። ኦኬ ገብርኤል አይደለም ሰለስቱ ደቂቅን ከነደደ እሳት ያዳናቸው ማርያም ናት ትላለች ኦርቶዶክስ። ማርያም አይደለች ብለተን ኡራኤል ነው ትላለች። ኡራኤል አይደለም ብለተን ማነው ኡራኤል ነው። አይ አይደለም ብለተን ራጉኤል ነው ትላለች። እሱ አይደለም ብለተን ሚካኤል ነው ትላለች። ከዛ አይደለም ገብርኤል ነው ትላለች። እነዚህ 5 መጽሐፍት የራሷ አንጡራ የሆኑ መጽሐፍቶች ናቸው። በ5 ውስጥም 5ቱም ከእሳት አውጥተዋቸዋል ሰለስቱ ደቂቅን ብላ ትላለች። መልሳችሁ ምንድን ነው? እሺ
ሄኖክ ነው አይደል? እንዴት ነው ማለት ነው? አንተ ከድርሳነ ገብርኤል ሌላ መጽሐፍ ላይ የት አግኝተህ ነው? ድርሳነ ገብርኤል ላይ አለ ሰለስቱ ደቂቅን ያዳናቸው በዛሬው ቀን ገብርኤል ነው። በተረፈ ሚካኤል የራሱ ስራ ነው ያለው። የራሱን የምናነግስበት የዳር ሚካኤል እና ሰኔ ሚካኤል አለ። ይሄን አየው። አይ እሱን እኔ ኬት እንዳመጣ ነው ያላቅም። እኔ ማንበብ ነው ማንበብ ነው ወንድም ሄኖክ። ይሄ ምን ይላል? ስልኩ የማን ነው? አዘጋጁ ማለት ይሄንን አይተዋል ወይ ነው ብዬ ይሄንን አይተዋል። መጽሐፉ ማነው አሳታሚው? ቆይ መጽሐፉ ማነው አሳታሚው? ለምን ይሄን መጽሐፍ ማሳየ እዚህ ውስጥ ማነው ሰለስቱ ደቂቅን ከነደደ እሳት ያዳናቸው ብሎ የሚለው ቀጥይ እኮ ላሳየ ነው ሄኖክ። ይሄ የማን ገዳም ነው ወይስ የማን ደብር ነው? እኛ እሱ ኬት እንዳመጣው አናውቅም። እኛ ብቻ እኔ ያመጣሁበትን አታውቅም። እኔ ካልነገርኩ አታውቅም። እኔ ገዛሁትኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነዋይ ቅድሳት መሸጫ ነው። ከቤተክርስቲያኒቱ ከሱቅ ከ4 ኪሎ። አንተ ምንድን ነው ችግሩ? ለምሳሌ አንተ ኢየሱስ ያድነኛል ከየት አመጣኸው አልከኝ አይደል? ያመጣሁበትን ምንጩን ስነግርህ ምንድን ነው ችግሩ አትበለኝ። ችግሩማ አይደለም አንተ እኔ ቅዱስ ሚካኤል ያድነኛል አልጠየኩም። ስለ አንተ ማዳን አለማዳን አይደለም። ሰለስቱ ደቂቅን ከነደደ እሳት ያዳናቸው ማን ነው? በቃ ቤተክርስቲያን የምትሰብከው ሰለስቱ ደቂቅን በገብርኤል ነው ያዳናቸው በዚህ ቀን ብላ። እሺ በዚህ መጽሐፍት ላይ ደግሞ ሌላ አንተ ኬት እንዳመጣው እኛ አናውቅም። ብራዘር ያመጣሁበትን ስልኩን ስክሪንሾት አድርግ ብራዘር። ደውል፣ ስልኩን ያው ደውል። ስልክ የገዳሙ ነው፣ የአስተዳደሩ ነው፣ ሰበካ ጉባኤው ነው። ገዳሙ የቅዱስ ነአኩቶ ለአብ ደብር ነው። ኬት እንዳመጣው አላቅም አትበለኝ። እኔ እየነገርኩ ሄኖክ እየነገርኩ ማለት ነው። ባልነግርህ ነበር ኬት እንዳመጣሁት ባልነግርህ ኬት እንዳመጣው አናቅም። ስንጠይቅን መረጃ የለም። ኤርሚያስ ያመጣው መረጃ የኛ መሆኑ በምን ይታወቃል? መረጃውን ስጠን ንገረን ብለን ስንል አልነገርከንም ደበቅብን ብለህ ብትለኝ ያስኬዳል። ያገኘሁት እኔ ያመጣሁትኝ ከቤተክርስቲያኒቱ ነው። ገዳሙ ደብሩ ያጻፈው ነው ብዬ ስል ኬት እንዳመጣው አላቅም ብላ አትበለኝ እንዴ። እየነገርኩ እኮ ነው ሄኖክ። ያገኘሁትማ ይኸው ከዚህ ነው ብዬ ነገርኩ። የማክሰኞ ድርሳነ ማርያም ላይ ምን ይላል? ድርሳነ ኪዳነ ምሕረት ይኸው። እስኪ ይሄን አንብበው። ኤርምያስ ያመሰገናት፣ ሕዝቅኤልን በተዘጋች አምሳል በር ያያት፣ ሐጌ በተዘጋች አምሳል ያያት፣ ቤት አምሳል ያያት፣ ዘካርያስም በመቅረዝ ፋና አምሳል ያያት፣ የጦቢትንም አይኖች የብርሃን ሰለስቱ ደቂቅንም ከእሳት የጠበቀች ማርያም ይህች ናት ይላል። ሰለስቱ ደቂቅን ከእሳት የጠበቀች ያዳነቻቸው ማለት ነው። እንዳያቃጥላቸው ከእሳቱ ከወላፈኑ የጠበቀቻቸው ያዳነቻቸው ማርያም ናት ይላል። አናንያ አዛሪያ ሚሳኤል የሚላለው እሱ ጋር ሰለስቱ ደቂቅ ማለት እነሱ ናቸው። አናንያ አዛሪያ ሚሳኤል በአይሁዳዊ ስማቸው ነው። ባቢሎናዊ ንጉስ ደግሞ ድርሳነ ገብርኤል እንደዛ ነው የሚለው። እሺ ሰለስቱ ደቂቅ የሚባሉ ሌሎች አሉ፣ ከእሳት የተጠበቁ ሌሎች አሉ እያለ እኛ የምናውቀው አናንያ ሰለስቱ ደቂቅ አናንያ አዛሪያ ስማቸውን አልጠቀሰም ማለት ከሰዓት የተጠበቁት ውስጥ ከነሱ ውጭ 3 ሌላ ደቂቃ ሊሆን አይችልም። ታደምጠኛለህ? እኩል አታውራ ከኔ ጋር። እኔ ስሰጥህ አንተ ስታወራ ህዝቡ ይሰማል። እኔም አንተም እኩል ካወራ እንዴት ይሆናል? አሁን ሰለስቱ ደቂቅን ብሎ የሚለው ከነዚህ ከሶስቱ ከአናንያ፣ ከአዛሪያ፣ ከሚሳኤል በአይሁዳዊ ስማቸው ከሚጠሩበት ወይ ደግሞ የአሕዛብ ንጉሥ የሆነው ናቡከደነጾር ሲድራቅ፣ ሚሳቅ፣ አብድናጎም ብሎ ከጠራቸው ከእነሱ ውጭ ሰለስቱ ደቂቅን ከእሳት የጠበቀች ማርያም ካለች በመረጃ ታሳየናለን። እኔም አውቀው በቤተክርስቲያኒቱ ሰለስቱ ደቂቅን ከነደደ እሳት የጠበቀቻቸው ማርያም ናት ይላል። ይኸው ድርሳነ ኪዳነ ምሕረት የማክሰኞ ገጽ 120። ድርሳነ ኪዳነ ምሕረት ብሎ ነገር የለም ሲጀመር። ይኸውልህ ይሄ የማንም ነጋዴ እንትን ላይ ያባለውን ይዘህ ድርሳነ ገብርኤል የሚለው ይኸውልህ ሰለስቱ ደቂቅን አናንያ አዛርያን ሚሳኤልን ከእሳት ያዳናቸው ቅዱስ ገብርኤል ነው። እስኪ ያውጣው ኤርሚዬ እና ኤርሚ ቆይ ሄኖክ ቆይ እስኪ ድርሳነ ገብርኤልን አውጣውና ታኅሳስ ገብርኤል ላይ ገብርኤል እንዳወጣቸው የሚናገር ክፍል አሳየን። የለም አውጣው እስኪ ድርሳነ ገብርኤልን። አሁን ድርሳነ ኪዳነ ምሕረት ብሎ ነገርም የለም። እኛ ድርሳነ ገብርኤልን ነው እኮ ያልኩ። ድርሳነ ገብርኤል እነዚህን ያወጣበት ቀን ነው ታኅሳስ ገብርኤል አይደለ ያልከኝ? አይደለ ያልከን? የለም አይደለ? ማን ነው አንተ መርጌታ የሚሉ? አሁን የምነጋገረው ከኤርሚያስ ድርሳነ ገብርኤል ላይ ካለ አውጣው ነው ያልኩ። ዝም ለምን አትልም አንተ? ይኸው የለም
ሲጀመር ይኸውልህ ድርሳነ የለም እንዴ የለም እያልኩ ድርሳነ ገብርኤል ላይ ካላውጣው የለም። በየትኛው መጽሐፍ ላይ አታገኘውም? በየትኛው መጽሐፍ አውጣ። ምንድን ነው እንደዚህ እንትን የሚል አንተ? የለማ ታዲያ ውሸቱን የሚነግረን ብትሰማ አሁን የምንነጋገረው ከኤርሚያስ ጋር ነበር መሰለኝ። ችግር የለውም መርጌታ ቢያወራም ከእሱ ጋር አውራ። ግን የሚነግርህን በቅንነት ከሰማኸው በ4 ነጥብ ደምደመን የምንነግርህ ዘወርሃ ታኅሳስ ድርሳነ ገብርኤል ላይ እኔ ደግሞ የምነግርህ ድርሳነ ኪዳነ ምሕረት ብሎ ነገር የለም። ኦኬ የለም አይደል? ይሄንን መጽሐፍ የጻፈው ማን ነው ነው ያልኩት? መንደርተኛ ይሆናል የጻፈው ዝም ብሎ ገዳሙ ሰበካ ጉባኤው መንደርተኛ ሰበካ ጉባኤ የማያውቀው ይሆናል። ደውለህ መጠየቅ ነው። ታውቁታላችሁ ብለህ ደውለህ ለምን አንተ አትጠይቅም? እኔማ ጠይቄ ድርሳነ ኪዳነ ምሕረት አይደለም። ወንድምነት ብርቅ እያወራሁ ድርሳነ ኪዳነ ምሕረት ታይቱ ታምረ ማርያም ልክል ትችላለህ እንጂ ሄኖክ ሶሪ አንዴ ስማኝና፣ እሺ ድርሳነ ሚካኤል የሚባል ሳለ የለም። ድርሳነ ይኸውልህ አዳምጡና፣ ይኸውልህ ድርሳነ ገብርኤል አለ፣ ድርሳነ ሚካኤል አለ፣ ድርሳነ ሩፋኤል አለ እንጂ ድርሳነ ማርያም ድርሳነ ኪዳነ ምሕረት ብሎ ነገር የለም። በቃ ጥሩ እሺ። እነኚህ መጽሐፎች ደግሞ ይኸውልህ እነኚህ መጽሐፍ ቆይ ሰማሁህ አንዴ ከድርሳነ ሚካኤል ላይ እናሳይክ ሚካኤል ማውጣቱን ነገርኩ እኮ። ያም እኮ በድርሳነ ሚካኤል እኮ ኦሪጂናሉ ላይሆን ይችላል። እዚህ ጋር እኮ አታሚውን አሳይተን እኮ ነው ያሳተመውን አሳይተን በቤተሰብ ማተሚያ ቤት መታተሙን አሳይተን እና ተመሳሳይ ለምሳሌ ቀለም ወርቃይ ተንፈሱ ጋር ያሉት መጽሐፎች የሆኑ የማንም ደብተራዊ መንደርተኛ ጻፈ ማለት በቃ እውነት የሚገቡት እንዳለ አስወጣው። እንደዚህ አይነት ነገር ምንም አሁን ሰክሮ መጥቶ ዝም ለ12 ጃምቦ ድራፍት ጨልጦ መጥቶ እዚህ ሊከራከር ይሞክራል። ምላሱ እንዲው ተቆልፎበት እንዴት ይናገር? በገብርኤል ስም ሲጨልጥ ሲያመነዝር ሲዘፍን ሲጨፍር አደረ። አሁን በቃ እንቅልፍ እምቢ አለው። እንቅልፍ አልወስደው አለ። መጠጥ መጥፎ ነው በጣም እንዲህ ያደርጋል። ከዚህ በላይም ሊያደርገው ይችላል። ግን ድርሳነ ሚካኤል አለኝ ካለ ድርሳነ ሚካኤሉን ድርሳነ ገብርኤልን ያውጣ። ይሄው ገብርኤል እንደዚህ ይከበራል ይሄው ብሎ ታኅሳስ ገብርኤልን ያውጣልን፣ ታኅሳስ ድርሳኑን ያውጣልን። መቼ እንደሆነ በደንብ አድርገን እነግረዋለን። ዛሬ ቤተ ክርስቲያኒቱ ምንድን ነው ታዲያ የምትለው ስንል እኔ አሁን ምስጢር አላወጣም። ዛሬ ሌሊቱን ሙሉ የተቆመበት ነገር ኤርሚ ማውጣት ይችላል። ዚቁ ላይ በቃ አለቀ። ምን እንትን አለ ዚቁ ምንድን ነው የሚለው? ምን ይላል ዛሬ? ምንድን ነው ገብርኤል በጭራሽ የለም። መጽሐፈ ዚቅ አይደለም እንዴ ሌሊቱን ሙሉ ቆመው ያደሩት ከዋዜማ ጀምሮ እስከ እርገቱ ድረስ ጠቅላላ ይኸው መጽሐፍቶች ሁሉ ተደርድረው ኤርሚ እንደሚለው እና ይማረን ነው ወይስ አለን ነው ነገሩ። ዝም ብሎ በእውነት ብሩኬ በደንብ ያዝልኝ ባክን። እንዲሁ አለ የሚሉ ካለ ያውጡት እና እንስማው። ምናልባት አርመው አዘጋጅተው ያሳተሙት ካለ ደግሞ እንሰማዋለን፣ እናየዋለን። ተባረክልኝ ብሩኬ። ይቅርታ እሺ፣ አቋርጬ ነው የገባው። እንግዲህ እንደ ልጅ ቆጥሬ አትቀየመኝም ብዬ ነው። ኧረ በጭራሽ ማለት ባልኩት። እሺ ማፊ ሰላም ኤርሚያስ ማናገር ፈልጌ ነበር። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ አለህ ኤርሚ? አለሁኝ። ወንድሙ ካለ ካስገባኝ ሲል የነበረ ወንድም እንዴ። ኦኬ እሺ፣ ችግር የለም። ወረደ። ምንድን ነው አለው ስትል ወረደ። ና እንጂ ግባ ወዳጅ። የለም ብለህ ነው እንዴ? የለም ብለህ ነው? ገና ድምፄን ሲሰማ እየነሰረው ይሆናል። ጻድቅ እንደ አንበሳ ይኖራል ተብሎ ስለተጻፈ እየበረገገ ነው።
ኦኬ እኔ ለወገኖች የምናገረው ከኦርቶዶክስ የተረት ስርዓት ዳኑ ብዬ ስናገር ስም ለማጥፋት አይደለም። እች ቤተ ክርስቲያን በተረት ውስጥ ተቀምጣ በተረት ውስጥ ኖራ ትውልድን በተረት ለመግደል እና ፍጻሜያችሁን ለማበላሸት ታጥቃ የተነሳች ቤተክርስቲያን ናት። ልብ በሉ። ለዚህ ደግሞ ምስክር በራሳቸው በቤተክርስቲያኑ ሊቃውንት አፍ ሊክዱት የማይችሉትን የመጽሐፍቶቻቸውን ነውርና ስህተት በዚህ 10 ዓመት ውስጥ ሶሻል ሚዲያ ላይ እንዳገለገለ ሰው አሳይቻለሁ። እዚህ ያሉ ወንድሞቼ እና እህቶቼ አሳይተዋል። ግማሹ በመጽሐፍ እንደ መርጌታ አይነት በመጽሐፍ ስልጠና በመስጠት እንደዚሁም በአደባባይ ላይ ስብከቶች ሁሉ ጭምር መጽሐፍቶቻቸውን አሳይተናል። ነውር፣ የነውር ትምህርት፣ የውሸት ትምህርት በቤተክርስቲያኒት ውስጥ እንደተጠቀጠቀ ማናቸውም ሕሊናቸው ያውቃል። ከዚህ የተነሳ አሁን እርስ በርስ እየተጠዛጠዙልህ ነው ማለት ነው። ምን ብሎ በሚል እንደዚህ ብሎ በሚል ከዚህ በኋላ ቪዲዮችን ትንሽ ስለማይገቡ እንደዚህ ብሎ በሚል እየተነታረኩ እየተጨቃጨቁ እየተደባደቡ እየተጣለዙ ሁሉ ጭምር ነው። ጥሩ ነው። አየህ፣ ጥሩ ነው። ኦኬ ኦኬ እሺ ምንድን ያለው? እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ? አጅሬው አጅሬው እየተባባሉ ደበበሉ አጅሬው እየተባባሉ ነው እርስ በርስ ማለት ነው። በዋና ስም እንኳን መጠራት አቅቶታል። ኢዮብ መኮንን የሚባለውን ሰው ነው አጅሬው እያለ የሚጠራው ማለት ነው። እናቱ አጅሬ እዛ እርስ በርስ እኔ ዘማርያም የሚባለው ሰውዬ ነው አጅሬው ብሎ የሚለው ኢዮብ መኮንን የሚባለው ነው። ምን ብሎ አለ ኢዮብ መኮንን? ምን ብሎ አለ ኢዮብ መኮንን? እዚህ ጋር ምን ብሎ ጻፈ? እንደዚህ ያለ ተረታ ተረት ቤተ ክርስቲያን ማጽዳት አለባት። ጭራሽ በስዕል በእግዚአብሔር ላይ ማላገጥ፣ አንዳንድ ድርሳናትና ገድላት አምላክን መጫወቻን ያደረጉታል። እውነቱን ነው። ምን አንዳንድ እነዚህ በእሳት መንደድ ያለባቸው መጽሐፍቶች ናቸው። ይሄ ደግሞ የሚሆንበት ዘመን ሩቅ አይደለም። ማን ነው የሚያደርገው? ራሱ የቤተ ክርስቲያኑ ምዕመን ህዝቡ እውነቱን ሲያውቀው አውጥቶ በባለፈውን ስዕልን አውጥተው በየቆሻሻ መጣያ እንደጣሉት ማለት ነው። ቆሼ መጣያ ስዕል ተጣላ። የማርያም የሚካኤል የገብርኤል የሥላሴ የተባለ ጠራርገው አውጥተው ማለት ነው። አሁንም ካለ ከቤታችሁ ጠራርጋችሁ አስወጡ። ሸረሪት ላው ላይ የሚያደራበትን ስዕል አንተ ፊት ለፊቱ ተደፍተህ ትሰግድለታለህ እንዴ? እና እውነቱን ነው። አምላክን መቀለጃ መጫወቻ ነው ያደረጉት አለ ኢዮብ መኮንን የሚባለው ማለት ነው። አጅሬው ይባባሉልሃል ማለት ነው። አሁን ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ይህ ስክሪንሾት ነው። በነገራችን ምንድን ያለው? እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ? አጅሬው። ለምን እንዲህ ትላለህ ብዬ በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፍኩት። እንደውም ላልፈው ነበር የፈለግኩት። አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውልህ ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለባት ብሎ የሚናገር ማን ነው? ኦርቶዶክስ እንደዚህ ሆነ ዘመን መጣ። አየህ፣ ከዚህ ቋቅ ካላችሁ እኮ መውጣት ነው። የምን መውጣት? ከዚህ በኋላ እንደው በእግዚአብሔር ፊት የምነግራችሁ በተለይ የኦርቶዶክስ አገልጋዮች የሆናችሁ እኛ እንደወጣን ትታችሁ እንዳትወጡ፣ እነ በጋሻው እንዳስወጡ ትታችሁ እንዳትወጡ።
እዛው ሆናችሁ ለህዝቡ መስቀል እያሳለማችሁ ታቦትም ብለው የሚሉትን እየተሸከማችሁ እዛው ሆናችሁ ውስጥ ለውስጥ ነው ወንጌሉን መስራት። የምን ትቶ መውጣት? እኔ እንደውም ይቆጨኛል ያኔ ትቼ የወጣሁበትን በእውነት ኦኬ። አያቶቼ ቅድመ አያቶቼ የገነቡት ቤት ነው ቤተክርስቲያኑ። የምን ትቶ መውጣት? ስም እየለጠፉ ትቶ መውጣት የሚባል ነገር የለም። ቋቅ ካላችሁ ይላል እዛው ራሱ እዛው ይህንን አተላ ይህንን የታሪክ ትርክት ውሸት መሆኑን ህዝቡን ይዛችሁት ገሃነመ እሳት አጨምሩትም። ምንም የማያውቁ ህፃናትና ምንም የማያውቁ እናቶች አባቶች ገረገራ ጥግ ስር ተደብቀው ተጠልለው ደረታቸውን እየደቁ ጌታ መድኃኔዓለም እያሉ የሚያለቅሱትን ያንን ህዝብ ለመታደግ ከዛ መውጣት የለባችሁ። ለምደዋል እነሱ ማስወጣት። ከዛ ያልሆነ ስም ይሰጣሉ ከወጣን በኋላ። መናፍቃን ናቸው። ስንዴ ፈልገው ነው፣ እንትን ፈልገው ነው፣ ገንዘብ ፈልገው ነው፣ ሆዳቸውን ወደው ነው። ሆዳምነት ካስፈልገው ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። የሚበላ ነገር ከተባለ ማለት ነው። ሰንበቴው የት ነው ያለው? ማህበሩ የት ነው ያለው? ተስካሩ የት ነው ያለው? ክርስትናው የት ነው ያለው? ኦርቶዶክስ ነው። ሙሉ ወንጌል ብትመጣ ክርስትና የለ፣ የሙት ዓመት መታሰቢያ የለ፣ ተስካር የለ፣ ማህበር የለ፣ ምንም ነገር የለም። ስለዚህ ትታችሁ እንዳትወጡ። ወይ መታደሻዋ ወይ መፍረሻዋ ደርሷል እቺ ቤተክርስቲያን። ኦኬ፣ ወይ መታደሻዋ። ጌታ በጣም ብዙ እድል ሰጥቷታል። እነሱም ገብቷቸዋል፣ አውቀዋል። ወይ እንደ ህንድ ቤተክርስቲያን ለሁለት ነው የምትከፈለው፣ ወይ ደግሞ ብትንትናቸው ነው የምጠፋው። ራሳቸውም ብለዋል። በዚህ መሰረት ይኸውልህ፣ ቆይ እኔ ያለ መረጃ አላወራም። ራሳቸውም ብለዋል። የመበታተኑ ነገር እኔ አይደለሁም ሟርት እያሟረትኩባቸዋለሁ። እኔ ሟርተኛ አይደለሁም። እዚህ ጋር ያሉትን ስሙ። መረጃ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን? ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን? ምንስ አዲስ ነገር የጉባኤ ቤት መምህር ናቸው የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ አንድ ችግር የተቀረፈበት ጉባኤ ነው። ያ ችግሩ ምንድነው? አሪዮስ ይባላል ችግሩ ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች ሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ማን ያዋረዳችሁ? መዋረዳችሁንም ማመን ተገቢ ነው። የጉባኤ ቤት መምህር ናቸው። ልብ በሉ። ይሄ ዝም ብሎ የሚሯሯጥ ሴትና ጎረምሳን ተወው። ከጫቱና ከቡናዋ ላይ ተነስታ መጣ የምትጫጫ እሷን ተዋት። ሊቃውንቱ ምን ይላሉ? ከላይ ጳጳሳቱ ምን ይላሉ? ከላይ ያሉቱ የቤተክርስቲያን መሪዎች ሊቃውንት የሚባሉቱ ምን ይላሉ? ምን አሉ? የጉባኤ ቤት መምህሩ በዚህ ዘመን ቤተክርስቲያን እንደዚህ ተዋርዳ አታውቅም አሉ። ማን ያዋረዳት? ያ የፈረደበት ጴንጤ ነው የምትሉት አይደል? ማን ያዋረዳት? እኔ ልናገራ እንደ ቀድሞ ልጅነቴ ያዋረዳት ለሆዳቸው የሚኖሩ ጳጳሳትና አገልጋዮች ያዋረዷት በአቢሾ የደነዘዙ ሰዎች የጻፉት መጽሐፍቶቿ ናቸው። እሺ ምን አለ? የሊቃውንቱ የመሰብሰብ ጉዳይ ነው እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? አዎ ይህ መዋረድ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት በጣም ችግር ከነበራት ክብር ዘግጣ ማለት ነው። ያ ተሰሚነቷ፣ ያ ትልቅነቷ
ልጆቿን ሁሉ እያጣች ነው። ወዴት ሄዱ ልጆቿ? ልጆቿማ እኛ ነና። እንደ እናት እማዬ እዚህ ጋር ችግር አለ ብለን ስል ወጣ 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 እያለ የማንም መተተኛና አስማተኛ ደብተራ ውጡ ብለው አሉ። ልጆቿ ወዴት ሄዱ? እናንተ ናቸው የምታባሩት። ልጆቿን እያጣች ወዴት ሄዱ? ወደ እስልምና ሃይማኖት ወዴት ሄዱ? ወደ እኛ ጋር መጡ። ግማሾቹ በገፍ የሰንበት ትምህርት ቤት ወሎ ክፍለ ሀገር ውስጥ በገፍ በሰንበት ትምህርት ቤት ያሉ እንዳለ እስላም ሆኑ። የቄሶች ሚስቶች እስላም ሆኑ፣ ሰለሙ። ቪዲዮ አለን፣ መረጃና ማስረጃ። የጨው ገደል ሲናድ ሞኝ ይስቃል። ወሎ ቤት የሆኑት ሜት አርጊ ሂጂ። እንደውም አንቺ ታች ሄደሽ ስራሽን ስሪ። እታችሁ ራይች ኦኬ። ልብ በሉ። ልጆቿን ምን ወሰዳቸው? ምን ያልገጠም መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማትም ያየን እንደሆነ እንደ ጉባኤ ቤቶችም ያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ጠላት የሚበዛበት ዘመን ስለሆነ አንድ አይነት ቁመና ሳይሆን የመበታተን ነገር ነው የሚታይብን አሉ። በጉባኤ ቤት የጉባኤ ቤት መምህር ናቸው። በጉባኤ ቤት ሊቀ ሊቃውንት ከሚባሉት መካከል ተጠርተው የመጡ ናቸው። የሊቃውንት ጉባኤው ስብሰባ ላይ ከተገኙት መካከል አንዳቸው ናቸው። በጉባኤ ቤት ማለት ያው በአብነት ትምህርት ቤት ማለት ነው። በዜማ ትምህርት ቤት፣ በመጽሐፍ ትምህርት ቤት የመበታተን በገዳሙ የመበታተን በትምህርት የመበታተን ማርያም ጥንተ አብሶ አለባት የለባትም ተብሎ 21 ሊቃውንት ተጠይቆ 21 መልስ የሚመልስበት ልጆቿን ሁሉ እያጣች የት ሄዱ ልጆቿ? ማን የወሰደባት ልጆቿን? እንዴት ሌሎች ሃይማኖቶች ልጆቿን ሊወስዱባት ቻሉ? ልጆቿ ከሷ ምን ስላጡ ነው ትተዋት የሄዱት? እናትየዋ ምን አላቀረበችላቸው እንዴ? ፉሩሽካና አሰስገሰስ እየበላ ህዝቡ አይቀመጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጀምረህ በዛቲ ዕለት ብለህ በዚች ዕለት እናታችን ወለተ አረጋዊ የተወለዱበትና የተጸነሱበት ብለህ አማርኛ ጎትተህ የምታቆየው ትውልድ የለም። ብፁዕ አቡነ ኤርሚያስ እንደተናገሩት ማለት ነው። ምን አሉ እሳቸው? እኔ አሁን ትልቆቹ የሚያወሩትን ነው የምነግርህ። ይህን ዝም ብለህ ወጠብሻ ጎረምሳቶ ብራዘር ምን ሊፈይድ ማለት እሱ ገና ጫቱ ላይ ነው ያለው። ያው ጫቱን ይተናነቅ። አባቶች የተባሉት ግን ምን እያሉ ነው? ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሆኑ። 4 ነጥብ። ቆይ ብፁዕነቶ አንዴ የያዙት ኦርቶዶክስን የአባቴ እምነት የእናታችሁ እምነት እያላችሁ በህዝብ ላይ ያላገጣችሁ ህዝቡም በእናንተ ላይ ያላገጠ የኖረችሁበት ዘመን ይበቃል። አሁን ከዚህ በኋላ አሉ እውነት ነው አይተውታል። በደንብ ሸቷቸዋል። በደንብ ማለት ነው። ምን አሉ? ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል
ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ኦኬ ቤተሰቦቻቸው እንዴት ነው የመጡት? በደመ ነፍስ። እዚህ አሁን ያለ ኦርቶዶክሳዊ ይሄ ዝም ብሎ ታቦት ፊት ምንጣፍ የሚያነጥፍ በደመ ነፍስ ነው። እናቱ ኦርቶዶክስ ነበረች፣ አባቱም ኦርቶዶክስ ነበር፣ እሱም ኦርቶዶክስ ሆነ። አያቱ ኦርቶዶክስ ነበሩ፣ አባትየው ሆነ። ቅድመ አያቱ ኦርቶዶክስ ነበሩ፣ አያቱ ኦርቶዶክስ ሆነ፣ አባትየው ኦርቶዶክስ ሆነ፣ ልጅየውም ኦርቶዶክስ ሆነ። እንደ አፋር ግመል ተያይዞ መሄድ ብቻ። እውቀት ዜሮ፣ ኔፓ የለም፣ ምንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በቃ ማማተብ እንኳን በአግባቡ የማይችል ማለት ነው። እንኳን አምስቱ አዕማደ ምስጢርን ሊያውቅ ቀርቶ አይደለም ነገር ቤተክርስቲያን ነገር ቅዱሳንን እንደዚህ ነገር እግዚአብሔር ሊማር ቀርቶ አይደለም አያውቀውም። እስከ ዛሬ ድረስ የመጣው የአባቴ እናቴ እያለ ተከትሎናል። ከአሁን በኋላ ግን እንደዚህ የሚከተለን ትውልድ የለም አሉ። ለምን? ጠያቂ ትውልድ እየመጣ ነው። ለምን? ጴንጤው በምስራቅ በምዕራብ በሰሜን በደቡብ እያርገበገበ መጽሐፍ ቅዱስ እየጠየቀ ነው። እዚህ ደግሞ አሁን እንደዚህ ቤት ከፍተን ስናወራ የምትመልሱት መልስ ስታጡ ህዝቡ እየሰማ ነው እዚህ ያለው ማለት ነው። ይታዘባል እኮ አሁን በጣም ብዙ ኦርቶዶክሳውያን እዚህ ቁጭ ብሏል። እዚህ 723 ሰው ብቻ አይደለም ቢሃይንድ ባይ 9000 ሰው እየሰማ ነው። አሁን ይህን ላይቭ ይህን መርሃ ግብር ቀጥታ ማለት ነው እየሰማ ነው። አንተ ስጠይቀን እኛ ጴንጤዎች ሆነን መልስ ስናጣ እየሰማ ነው ህዝቡ እያገናዘበ ነው። እኛ ጠይቀን መልስ ስታጣ የታህሳስ ገብርኤልን ለምን የምታከብረው ተብለህ ስትባል ህዝብ እየሰማ ነው። ተሳድበህ ስትወጣ ህዝብ እየሰማ ነው። አላቅጠህ ስትወጣ ህዝብ እየሰማ ነው ያያል። ስለዚህ እኔ እንኳን በቅርብ እንኳን ወደ ጌታ የመጡ በጣም ብዙ ቤተሰብ አየን አስገብታችሁ ስታወሯቸው ከስድብና ከእርግማን ውጭ ሌላ ነገር ሊናገሩ አልቻሉም። ስለዚህ እኔ በቃኝ፣ ከዚህ በኋላ እዚህ መቀጠል አልፈልግም፣ ህይወት የሆነውን ጌታ መቀበል ፈልጋለሁ፣ ጸልይልን ያሉ ወንድሞች በጣም ብዙዎች ናቸው። ብፁዕነታቸው ግን ምን ይላሉ? የእሳቸውን መልእክት እንጨርስ። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የእኛ የሚሉት እውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላቸው፣ ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። እስካሁን አልተፈጠሩ። የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋሉ የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አያውቁም። አሁን እያንዳንዱ ምዕመን 4 ዓመት 5 ዓመት ሲሞላው ልጁ ዘመናዊ ትምህርት ቤት እንዲገባ ያደርጋል። ተቆጣጥሮ ያስገባል። ክፈል የተባለውንም ለዩኒፎርም ይህን ያህል ክፈል፣ ለደብተር እስክርቢቶ ይህን ያህል ክፈል፣ ለትራንስፖርት ይህን ያህል ክፈል፣ እሺ ነው የሚለው። ይገባልም። ይሄ ግን እግዚአብሔርን ወደ ማወቅ ልጆች ገብተዋል ወይ እግዚአብሔርን ያውቃሉ ወይ ወደሚለው አላዘነበልም። እንዲህ ካላደረግን በዚህ አግባብ ልጆቻችንን ካላፈራን እንዴት ነችን ቤተክርስቲያን የምናስረክበው? በፍጹም። ኦኬ። ስለ መንግስተ ሰማያት የማያውቅ ከሞት በኋላ ስላለ ህይወት የማያውቅ ሊያውቅም የማይፈልግ አባቱና እናቱም ሲራገሙ ያየ ተራጋሚ ትውልድ፣ አያቱ ሲራገም ያየ፣ ሲሳደብ ያየ፣ ሲያናንቅ ሲያጣጠል ያየ ትውልድ ነው አሁን ያለው። ስለዚህ ገና እንደ አዲስ ከ1700 ዓመት የታሪክ ቆይታ በኋላ እንደ አዲስ አምላኩን የሚያውቅ ህዝብ እንድናፈራ ሰንበት ትምህርት ቤት እናስገባለን። የእስካሁንማ ዝም ብሎ በይጠጭ ነው። በቃ ዝም ብሎ የሚኖር ዝም ብሎ ለመሞት የተዘጋጀ ማለት ነው። ከ1700 ዓመት በኋላ ሰርገኛ መጣ በርበሬ ቀንጥሱ አይነት እኮ ነገር ነው። ብፁዕ አቡነ ኤርሚያስ እንዲህ አሉ። እሺ አቡነ ሌላኛውስ ምን አሉ? ሁሌ የምናሳያችሁ የእኚህን ቪዲዮ
የእኚህን አባት ቪዲዮ ሙሉን ነው የምፈልገው ፕሊስ። እንደዚህ መዝሙሩ ምናምን ነገር ሳይገባ ሙሉን ነው የምፈልገው ያላችሁ ሰዎች። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ተኝተን አሉ ብፁዕ አቡነ ማርቆስ። ተኝተን ይሄ ሁሉ ሊቃውንት እያለ ድቅድቅ ጨለማ ውስጥ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን የተናገረው? ኤርሚያስ ነው? በፍጹም። ብሩክ ነው መርጌታ ነው? በፍጹም። የቤተክርስቲያኒቱ የስብከተ ወንጌል ኃላፊ የሆኑ ማለት ነው። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ እነዚህማ ቁጭ ብለው እየበሉ ነው እየጠጡ ነው። አንዴ እነዚህ እናት የሙት ዓመት መታሰቢያ ነው የሚበሉት። ሰንበቴ ነው የሚጠጡት። ሙት ዓመት መታሰቢያ ነው የሚበሉት። ማነሻ አጸደ ማርያም እያሉ ማለት ነው። እነኚህ እነ ሆደ አምላኩ የሚባሉት እነዚህ ናቸው። ምንም የማይፈይዱ ምንም የማይሰሩ ቤተክርስቲያን ራሱ ጳጳሱ ብለው የሚሏቸው ታያላቸው። ይሄ ሁሉ ሊቃውንት እያሉ አሉ። ይሄ ሁሉ ሊቃውንት እያለ እንዴት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመኗ በጅምላ ወጣቱ በጅምላ ከሰንበት ትምህርት ቤት ተግዞ ሄዶ እስልምናን የሚቀበለው? ወደ እኛስ ቢመጡን የቆምኩበትን ትምህርት ስለማውቀው እሰየው እንኳን መጡ። ኦኬ ጨለማ ድቅድቅ ጨለማ እንዴት ሰው ጨለማ ውስጥ እያለ በመዝሙር እንዴት ይጋብዘናል? ኑ እኮ የሚሉን ደግሞ እኛን ነው መጣው ማለት ነው። ኑ በብርሃኑ ተመላለሱ ይላል። አባትና ዘማሪው አልተግባቡም። አባትየው ተኝተናል፣ ድቅድቅ ጨለማ ውስጥ ነው ያለ ነው ይላሉ። ይሄ ወጠብሻ ጎረምሳ ይወጣልና መዝሙር ብሎ ይመልሳል። በየትኛው ብርሃን እንድንመላለስ ነው ኑ ብላችሁ የምትሉን? ምሳት ዘይቤ እኮ ነው፣ ለራሳቸው ነው። እሰጥሻለሁ ክርስቶስ በቤቱ ሲሰበክ ነው ኑ በብርሃኑ ተመላልሱ ተብሎ የሚባለው። በኦርቶዶክስ ተዋሕዶ ቤተክርስቲያን እኮ አውደ ምሕረት ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ እኮ በዕለቱ 6 ከሆነ አርሴማና ቁስቋም ነው ሲሰበክ የሚውለው። ይህንን የሚናገር ሰው እኮ ዝም ብሎ በወሬ የሰማውን አይደለም፣ የነበርኩበትና የማገለግልበት የነበረ ቤተክርስቲያን ነው። እዚህ ቆሞስ ዝም ብለው አይደለም የሚያወሩት። መርጌታ ዝም ብሎ አይደለም የሚያወራው። ብሩኬ ዝም ብሎ አይደለም የሚያወራው። ኦኬ ኑ በብርሃኑ ተመላልሱ። እሳቸው ድቅድቅ ጨለማ ውስጥ ተኝተናል፣ ሊቃውንቱ ንቁ እያሉ ነው። ያው በባለፈው በቲክቶክ ላይ ወረርሽኝ ይመስል ይሄ ዝም ብሎ በመንጋ የሚያስብ ትውልድ አለ በኮሜንት ጽፍ የነበረው ማለት ነው። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ድቅድቅ ጨለማ እንዴ እናንቁ እንጂ እንዴት ትነቁ ነው እኮ እንጂ ሌላ እኮ አትጭቁ ሞልቷል። የተጠሩት እንዲነቁ ነው። ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁም ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? አይኖረውም። እንዴት ነው ያለ ቅዳሴ ቀድሰህ ማህሌት ቆማችሁ ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመንን መያዝ አትችሉም። ይሄ ነው የጳጳሱ መልእክት። ኦኬ ይሄ ነው የጳጳሱ የሊቃውንት ጉባኤ ላይ የነበረው መልእክት ማለት ነው። ምን አሉ? እንዴት ትነቁ ነው እኮ እንጂ ሌላ እኮ አትጭቁ ሞልቷል። ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁም ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሆኖ እንዴት ሆኖ? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ።
ሊቃውንቱ ወንጌል ስበኩት አትፍሩ ተብለው ሊመከሩ ነው የመጡት። ለምን? ወንጌል መስበክ እዛ ቤት ያስፈራል። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ አይደለ? አዎ፣ በኦርቶዶክስ ቤተክርስቲያን ወንጌል መስበክ ያስፈራል። ኢየሱስ ብለህ ካልክ በሙሉ አረፋ ይደፍቃሉ፣ በሙሉ ይበሳጩብሃል፣ በሙሉ ይቆጡብሃል፣ በሙሉ ይረግሟል። ቤቱ ገፊ ነው ያሉት ብፁዕ አቡነ ገብርኤል ናቸው። ቤቱ ገፊ ነው ያሉት ማለት ከዝሆኑ ይልቅ ይገፋል ብለው ማለት እነ ብፁዕ አቡነ ባርናባስ ጳጳሳትን ነው የምጠራው። ይሄ ወጠብሻ ጎረምሳውን አይደለም። ገብቷቸዋል። እነሱ በደንብ ነው የገባቸው። የኦርቶዶክስ ቤተክርስቲያን ህልውና ማህሌት በመቆም ቅዳሴ የማታውቀውን ማህሌት በሙሉ ምን እንደተባለ አታውቅም። ራስህ ምን እንደተባለ እንኳን አታውቅም። ቅዳሴ ብለት ምን እንደተቀደሰ እንኳን አታውቅም። በአማርኛ ከተተረጎመልህ በቀር ምንም የምታውቀው ነገር የለም። ምንም ማህሌት በመቆም ቅዳሴ በመቀደስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህልውና የሚቀጥል ይመስላችኋል? የብፁዕነታቸው ጥያቄ ነው። መልሱን ራሳቸው መለሱት። ራሳቸው ጠይቀው ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንዲሁ ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? አይኖረውም። እንዴት ሆነዋል? የኦርቶዶክስ ቤተክርስቲያን እድሜ አይኖረውም። እንዴት ሆኖ ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሆኖ? አዎ እድሜ ይኖረዋል ትላላችሁ? ጥያቄ ነው። አዎ ይኖረዋል ብለው ካሉ እንዴት ሆኖ? ለምን? እንዴት ሆኖ? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ወንጌል ስበኩ፣ አትፍሩ። ቤቱ ኢየሱስ ክርስቶስ ሲሰበክበት የሚያስፈራ ቤት ነው። እኛ የቤተ መቅደሷ አገልጋይ የነበርን ሰዎች ነን የምናወራው። ኦኬ፣ አንድ ተራ ምእመን አይደለም የሚያወራህ። ኦኬ፣ ስልጣነ ክህነት ያለን ሰዎች ነን የምናወራችሁ። ቤቱ ወንጌል ሲሰበክ የሚያስፈራ ቤት ነው። ወንጌል ስበኩ አትፍሩ ተብሎ የተባሉት ማን ናቸው? ሊቃውንት ተብሎ የተባሉት ናቸው። ማን ነው የሚፈሩት? ምዕመኑና። ለምን? አሁን ቆሞስ አሉ እዚህ። እኛውን እዚህ ትልቁ ላይ ያረኳቸው የምታያቸው የደብር አስተዳደር የነበሩ ሰው ማለት ነው። ጳጳስ ከሌለ ማን ኤጲስቆጶስ ከሌለ እሳቸው ታቦት ባርከው ቤተ ክርስቲያን ቅዳሴውን፣ ስርዓቱን፣ የሚደረገውን ነገር ሁሉ ባርከው ማድረግ ይችላሉ። አቤት እኚህ ትልቁ ላይ የምታያቸው ማለት ነው። ወንጌል በመስበካቸው ነው። ቅድም ገብቶ ምን አባታቸው ምናምን ነገር ሲል የነበረው ማለት ነው። የት ያውቃቸዋል? እሳቸው የት ያውቃቸዋል? መርጌታ ትልቁ ላይ ያደረኩት ማለት ነው። እነዚህ ሰዎች አሁን በእድሜም በእውቀትም ማለት ነው እኔ እንኳን ራሱ ኤርሚያስ አልደርስባቸውም። በቤተክርስቲያኒቱ መጽሐፍት፣ በቤተክርስቲያኒቱ የሙያ ትምህርት ማለት ነው፣ በስልጣናቸውም ጭምር እነሱ ስለማይፈሩ ወንጌልን ፍርጥ አድርገው ስለሰበኩ ስለተናገሩ ያው በየቦታ ይሰደባሉ ማለት ነው። ብፁዕ አቡነ ገብርኤል እኮ ማርያም ቤዛዊተ ኩሉ ዓለም አትባልም እኮ ብለው ስላሉ ነው። ያቺ አውሮፓ ሀገር ላይ የምትኖር መደዴ ሴት እንዴት ብላ እንደሰደበቻቸው አይተሃል። ፈላቦት አንቱ ሰውዬ እያለች ማለት ነው። እንዲህ አይነት ስዳደግ ምዕመን ስላለ ይሰድቡሃል። ወይ በቋንቋ በዘር ይሰድቡሃል፣ ወይ በእድሜ በምናምን ነገር ይሰድቡሃል። ስለዚህ ሊቃውንቱ ፈርተዋል። ምን እንዳይሉ? ወንጌል እንዳይሰብኩ። ለማ? ለኦርቶዶክስ። ማንን የፈሩት? ህዝቡን። እርስ በርስም አገልጋዮቹ ተፈራርተው የተቀመጡት እርስ በርስ ኢየሱስ ጌታ ነው ብለህ
አድመቀ ከሰበክ አድመቀ መስበክ አይደለም ገራ ራሱ ከተናገርክ ከጀርባ እስከ ፊት ለፊት ድረስ ትጠናለህ። መድረክ አለ ጉባኤ አይሰጡም። የዚህ ልጅ አካሄዱ አደገኛ ነው ትባላለህ። ማን ስትል ኢየሱስ ብለህ ስትል አንዲት ጻድቅ እናት ነበሩ። በ17ኛው ክፍለ ዘመን ይኖሩ የነበሩ በዚህ በሰሜን ሸዋ አካባቢ ትውልዳቸው በበረሃ አውራጃ ውስጥ እንደነበረ ሲወራ ሰምተናል። ይገርማችኋል። የእኚህ እናት ደግነታቸው በረከታቸው በሕዝበ ክርስቲያኑ ላይ ይሁንና ብሎ አንድ ተረታም ቄስ ወይ መነኩሴ ወይ ደብተራ ሲያወራ ህዝቡ በከበሮ በጽናጽን በእልልታ በጭብጨባ ያጮኸዋል። ከዕለታት በአንድ ቀን በአንዲት ሀገር አንዲት ዘማዊ የነበረች ሴት ነበረች። እቺ ሴት ከባሏ ተደብቃ ከሌላ ወንድ ጋር ስትማግጥ በሜዳ ላይ ወጥታ ሽንቷን በምሸና ሰዓት በሴት ኀፍረተ ሥጋዋ ቀዳዳ ውስጥ እባብ ገባባት ተብሎ ሲባል ይህንን ተረት ያ በኋላ እቺ ሴት ባሏ ሊገናኛት በቀረበ ሰዓት አባላዘሩ ነከሰው እባቡ በሆዷ ውስጥ ሆኖ። የተጻፈ እኮ ነው የተጻፈ። እና ከዚህ መዓት ይጠብቃችሁ ብሎ ሲል አባታችን በእድሜ በጤና ይጠብቅልን፣ ቡራኬው ትድረሰኝ፣ ጸሎት ታግዘኝ ይላል። ሰውየው ምን ጸሎት አለውና ምን ቡራኬ አለውና ያወራህ ነገር መንግስተ ሰማያትን ያስገባልን በአጸደ እንትን ያስቀምጥልን ብሎ ይላል። ለዚህ ቃል አሜን ይልልሃል። ቀጥታ የተጻፈ ሴቲቱ ወዷ ውስጥ እባቡ ገባባት በብልቷ በኩል ይላል። ይሄንን ያደረገችው ማርያም የምትባለች የእነሱ ማርያም እና ባሏ ሚስቱን ሲገናኛት እባቡ አባላዘሩን ነከሰው ውስጥ ያዘው። ቺናት ኦርቶዶክስ ስትወርድ ስትዋረድ የመጣች ቆንጅዬ ተረታዊት ቤተክርስቲያን። እነሱ ሰው ነፍስ ላይ ነው አይደል የሚቀልዱት እንደዚህ እያሉ። እዚህ ውስጥ ያላችሁ ወንዶች እስኪ አሜን በሉ። ኦርቶዶክሳውያን እባቡን ይንከሳ አንተንም በአንተ ሚስት ካለ በሚስት ምንትን ውስጥ ገብቶ ነከሰው ተብሎ ሲባል እስኪ ቡራኬው ትድረሰኝ፣ ጸሎቶ ታግዘኝ በል። አታፍርም አንተ? ለእንዲህ አይነት ተረት ጆሮህና ልብ ተከፍቶ ኢየሱስ ያድናል ተብለህ ስትባል ግን እንዴት ሆኑ? ነውር አይደለም እንዴ በዕለት ትላለህ ትመጣና ማለት ነው። ለነውሩ አሜን ትላለህ፣ ለጽድቁን ግን ጽድቁን እንደ ነውር ነውሩን እንደ ጽድቅ አድርገህ ቆጥረህ ለነውር አሜን ትላለህ፣ ጽድቁን ግን ትቃወማለህ። አንተ እንደው አሁን ብዙ ጊዜ የገጠር ልጆች እንደኔ አይነቱ የገጠር ልጅ የከተማ ልጆች አራዶች ናቸው ምናምን ነገር ተብሎ የሚባሉት እሺ ያታሉ። አንተ አራዳ ልጅ ሆነ የጠመጠመ የሆነ ሰውዬ እንዴት ጢባ ጥቤ ጮትብሃል በተረት። ይሄማ ጉዳይ አይነፋም ብለህ በወጣቶቹ ንግግር እንትን አትልም እንዴ? አይ ወደዛ በላትልም። ነገሩ አሁን መጥቷል። አሁን ትውልዱ መጥቷል። በደንብ ገብቶታል። ዝም ጭጭ አለ። ያው ጸጥታ ሆነ ዝምታ ይላል ወገኔ። ጴንጤው ሲዘምር ጸጥታ ሆነ ዝምታ ይላል። ጸጥ ረጭ አለ። የታሳስ ገብርኤል አለ። ይሄን የጠላውን እየቆመቆመ ነው። አንድ ገብቶ ትክክል እኮ ነው የታሳስ ገብርኤል ያከበርንበት ብሎ ለማለት እንዴት እና ኤርሚያስ እንዴት ይግቡልህ? 5 መጽሐፍ ፊት ለፊት ደርድረህ ስታበቃ እንዴት ሆነው ይግቡልህ ከሆነ እኔ ነኝ ያጠፋሁት ማለት ነው። 5 መጽሐፍ እርስ በርሱ የሚላተም 5 መጽሐፍ ፊት ለፊት አስቀምጠህ ህዝቡ እንዴት ይግባ? እንዴት ብሎ ያወራህ? ምክንያቱስ አንተ ያለ መጽሐፍ ያለ መረጃ አትመጣ። ገብርኤል አዳናቸው ብሎ የሚለውን አሜን ብለን ሳንጨርስ ሚካኤል ነው ይለናል። የሚካኤልን አሜን ብለን ሳንጨርስ ራጉኤል ነው ይለናል። የራጉኤልን አሜን ብለን ሳንጨርስ ኡራኤል ነው ይለናል። የኡራኤልን አመስግነን ሳንጨርስ ኪዳነ ምሕረት እመቤቴ ነች ይላል።
እንዲህ ይህንን ተረታም ትውልድ መውጫ መግቢያ ማሳጣህ ማለት ነው። አቤት ተረት ውሸት እርስ በርሳቸው እንኳን የጻፉት እንኳን መጽሐፍ እርስ በርስ አይስማማ። አምስቱም በቤተክርስቲያኒቱ ነው የተጻፈው። አምስቱም ሰለስቱ ደቂቅን ሶስቱን ወጣቶች ከእሳት ያዳነው ማርያም ነው፣ ኡራኤል ነው፣ ኡራኤል ነው፣ ራጉኤል ነው፣ ሚካኤል ነው፣ ገብርኤል ነው ይላል። ገብርኤል፣ ሚካኤል፣ ራጉኤል፣ ኡራኤል፣ ማርያም። አንድ ቄስ ዝር እስቲ ይበል አንተ ውሸታ ህዝብ ፊት በቃ እንደዚህ ሰው ሰማይ ብለህ ተዋሻለህ ብሎ ኤርሚያስ መጥቶ እስቲ ያሸማቅ አንድ ሰው እናቱ የወለደችው ብሎ እንዳለ ያ የባለፈው ጋባዤ ማለት ነው። እናቱ የወለደችው ብሎ እንዳለ እኔ እምላለሁ እናቱ የወለደችው ሲገብቶ የታሳስ ገብርኤል ሰለስቱ ደቂቅ ገብርኤል ከነደደ እሳት ነው ያወጣው ብሎ ይበል። እኔ ፊት መጥቶ ሚካኤል ነው ያወጣው ብዬ እለዋለሁ። ሚካኤል ነው ብሎ ብትለኝ አይ ራጉኤል ነው ያወጣው ብዬ እለዋለሁ። አይ ራጉኤል ነው ችግር የለም ብትለኝ ኡራኤል ነው ብዬ እልሃለሁ። አይ ኡራኤልም ሊሆን ይችላል መላእክት ስለሆኑ የትኛው እንደሆነ ሊለይልን አልቻለም። አይ ማርያም ናት ይላል። ተረታም ትውልድ ተረታም ትውልድ እኮ አልኮንም ማለት ደግሞ አለማፈራችሁ እኛን ቅዱስ ገብርኤል እንዴት እንደምናከብረው እኮ ኤርሚ እንዴ ህዝቡ እምቧይ መጣያ ቦታ እንኳን ጠፍቶ ነጭ በነጭ ለብሶ የውሸት በዓል ሊያከብር ነው የወጣው ማለት ነው። እንዴት ውሸት ሆነ? አንደኛ ታሪኩ መጽሐፍ ቅዱስ ላይ ገብርኤል ነው አይልም፣ እግዚአብሔር ነው ያዳናቸው። ያ የአሕዛብ ንጉሥ ምንድን ነው ያለው? ባሪያዎቹን ሲድራቅ ሚሳቅ አብድናጎምን ከነደደ እሳት ያዳናቸው ማን ይላል? የማን አምላክ ይባረክ ነው ያለው? አናንያ አዛርያ ሚሳኤልን ሲድራቅ የሚሳቅ የአብድናጎም አምላክ ይባረክ ነው አይደል ያለው? አዎ ከአሕዛብ ንጉሥ ከናቡከደነጾር እንኳን ያልተሻለ እኮ መረዳት እኮ ነው ያላቸው። ታውቃለህ? እሱ ተሻለ። አንድ ፊቱ እሱ ተሻለ። አየህ፣ እዚህ ጋር ከእሳት ከወጡ በኋላ ምንድን ነው ያለው? እስቲ አነደደው፣ እሳት ውስጥ ገቡ። ከዛ ንጉሱ በዚያን ጊዜ ንጉሱ ናቡከደነጾር ተደነቀ። ፈጥኖም ተነሳ፣ አማካሪዎቹ 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነሱም ንጉሥ ሆይ እውነት ነው ብለው መለሱለት፣ ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለው። ናቡከደነጾር 4 ሰዎች አያለው አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ተረት አማኟ ኖ ናቡከደነጾርን እናታምኑት። 3ቱ እሳት ውስጥ የተጣሉት ናቸው። አንዱ ተልኮ የመጣ መልእክተኛ ነው። 4 ሰው በድምሯ ያለው አለ። ኦርቶዶክስ ደግሞ በፍጹም 4 ሰው አይደለም። የኦርቶዶክስን እንደምረዋለን። 3ቱ በእሳት ውስጥ ተጣሉ። ያ አንደኛው ተብሎ የተባለው አንድ አይደለም 5 ነው። ኦርቶዶክስ 3 ሰዎች በእሳት ውስጥ ተጥለው ነበር። ማርያም ነች እሳት ውስጥ ልታድናቸው የመጣችው አይደለም። ኡራኤል ነው የመጣው አይደለም። ራጉኤል ነው የመጣው አይደለም። ሚካኤል ነው የመጣው አይደለም። ገብርኤል ነው የመጣው። በድምሩ 5። ስለዚህ በድምሩ ስንት ናቸው? በእሳት ውስጥ ያያቸው ኦርቶዶክስ ያየቻቸው ስንት ነው? 8። ናቡከደነጾር ያያቸው ስንት ነው? 3 ሲደመር 1 4። አሁን ኦርቶዶክስና ናቡከደነጾርን ነው ማገናኘት። ናቡከደነጾር ንጉሱ እዛ እሳት ውስጥ የጣለ 4 ሰው ነው ያየው። ኦርቶዶክስ ደግሞ የለም፣ በፍጹም 3ቱ አሉ። በ3ቱ ውስጥ ማርያም አለች፣ ራጉኤል አለ፣ ኡራኤል አለ፣ ሚካኤል አለ፣ ገብርኤል አለ ብላለች። this is ኦርቶዶክስ ቆንጅዬ ተረት። ስለዚህ በድምሩ 8 ነው። ናቡከደነጾር ዋሽቷል ማለት ነው። እዚህ ጋር በኦርቶዶክስ አስተምህሮት መሰረት ናቡከደነጾር አልዋሸም። የዋሸችው ኦርቶዶክስ ናት። የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ። የዛን ጊዜ ናቡከደነጾር ወደሚነደው ወደ እቶኑ እሳት ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ውጡ ብሎ
ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳት መካከል ወጡ። ከዛ አላቃጠላቸውም። ከዛ ምን አለ? ንጉሱ የተናገረውን ነው ማየት እንፈልገው። ናቡከደነጾርም የአሕዛብ ንጉስ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። መልአኩ ይባረክ አይደለም ያለው፣ መልአኩን የላከ ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎም አምላክ ያህዌ ማለት ነው ይባረክ ይላል። ማንን ብሎ የሚለው? ጴንጤው ነው። ኦርቶዶክስስ ገብርኤል ይባረክ ትላለች። አትባርከውም። ገብርኤልን ሲጀምር በውሸት ገብርኤልን ያዳናቸው ትላለች። በባቢሎን አውራጃ ላይ ተገልጦ ከእቶነ እሳት ያዳናቸው የራማው መልአክ ቅዱስ ገብርኤል በእውነት ወገኖቼ ለእናንተ የሚደርስላችሁ ይልላል። ዳርያስ ኮተታም ትውልድ ኮተትን ትውልድ ላይ ትጭናለህ። የሲድራቅ የሚሳቅ የአብደናጎም አምላክ ማን ነው? የእስራኤል አምላክ እግዚአብሔር ነው። ከዚህ ከአሕዛብ ንጉሥ እንኳን ያነሰ እኮ መረዳት ነው ያላቸው። ታውቃለህ? ክርስቲያንን ብለው መልአኩን ያዳነ ባሪያዎቹን ከነደደ እሳት ያዳነ የአናንያ በአይሁዳዊ ስማቸው የአናንያ የአዛሪያ የሚሳኤል አምላክ የእስራኤል አምላክ ያህዌ ነው። እኛ ጴንጤዎቹ የምናመልከው ማለት ነው። ኦርቶዶክስ ገብርኤል ነው ትላለች። ናቡከደነጾርም አላለም፣ እግዚአብሔርም አላለም፣ ዳንኤልም አላለም። ኦርቶዶክስ አይ ገብርኤል ነው ትላለች። እሺ ገብርኤል ነው ብላ ህዝቡን እስከ ዛሬ ስታታልለው ኖረች። ድርሳነ ኪዳነ ምሕረት ላይ ማርያም ነው ትላለች። ሰለስቱ ደቂቅን ከነደደ እሳት ያዳናቸው ማርያም ነው። እዚህ ኡራኤል ነው፣ እዚህ ማርያም ነው፣ እዚህ ኡራኤል ነው፣ እዚህ ራጉኤል ነው፣ እዚህ ሚካኤል ነው፣ እዚህ ገብርኤል ነው። This is ኦርቶዶክስ። ዘራችሁን እና ትውልዳችሁን በእውነት ጌታ እግዚአብሔር ምስክሬ ነው የምላችሁ፣ ከዚች አሳሳች ከሆነች ቤተክርስቲያን ጠብቁ፣ ራሳችሁን ጠብቁ።